ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሰኔ 29 2018 እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ይዤላችሁ የቀረብኩት። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከመንግስት ሰራተኞች የደሞዝ ጭማሪ ጋር በተያያዘ አነጋጋሪ መረጃ ወጥቷል። ምንድነው? በዝርዝር ይዘነዋል። በሌላው መረጃችን ከግብርና ታክስ ጋር በተያያዘ አዲስ ፖሊሲ ስለመውጣቱ ሰምተናል። ይህንንም ወደ እናንተ እናደርሳለን። በሌላው መረጃችን ከፊታችን ሐምሌ 22 ቀን 2018 ጀምሮ የአገር አቀፍ ፈተና እንደሚጀምር በዚህ ሰዓት ማብራሪያ ወጥቷል። ከመቼ እስከ መቼ የሚሉትን እንዲሁም ደግሞ የአዲስ አበባ ከተማ ትምህርት ቢሮ የተማሪዎች ውጤትን በተመለከተ መመልከት እንደምትችሉ በዚህ ሰዓት ይፋ አድርጓል። እነዚህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ከግብርና ታክስ ጋር በተያያዘ አዲስ ፖሊሲ መውጣቱ ተገልጿል። የከተማ አስተዳደር ፋይናንስና አገልግሎት አሰጣጥ ጥልቀት ያለው ያልተማከለ አስተዳደር ስርዓት በመዘርጋት ከተሞች አስተዳደር ግብር የመጣል ታሪፍ የመወሰንና የመበደር ስልጣን ኑሯቸው ራሳቸውን ማስተዳደር የሚያስችላቸውን የከተማ ልማት ፖሊሲ ወጣ። የሚኒስትሮች ምክር ቤት ከአንድ ሳምንት በፊት ባጸደቀው የከተማ ልማት ረቂቅ ፖሊሲ ከ1997 ጀምሮ ለ20 ዓመታት ያክል በስራ ላይ የነበረውን ፖሊሲ ሙሉ በሙሉ የሚቀይር ነው። በምክር ቤቱ የጸደቀው ሰነድ የከተሞች አከታተም ጤናማ፣ ፍትሐዊና ዘላቂ እንዲሆን ለማስቻል የከተማ ልማት ፖሊሲ ነድፎ መምራት ተገቢነት፣ አስፈላጊነት እንዳለው ተገልጿል። በ2017 የከተማ ነዋሪ ድርሻ 27 በመቶ አካባቢ መሆኑን የሚገልጸው የፖሊስ ሰነዱ የክትመት ፍጥነቱ 5.4 በመቶ መድረሱን ይገልጻል። በነባሩ ፖሊሲ የከተማ ልማት አቅጣጫና ፍጥነት የሚወሰነው በገጠር ልማት አቅጣጫና ፍጥነት መሰረት መሆኑን የሚገልጸው ፖሊሲው አሁን ላይ ከተሞችን እንደ አምራች ሳይሆን ጸጋ እንዳላቸው ትኩረት ያላደረገና የውስብስብ ችግሮች ምንጭ በማድረግ ነው ይላል። በአዲሱ ፖሊሲ ከተቀመጠው ዋና የትኩረት መስኮች መካከል ከተሞች እምቅ የገቢ አቅማቸውን እንዲያሳድጉ የገቢ አርቶችን መለየት የሚያስችል የመረጃ አያያዝ፣ የአሰባሰብና አጠቃቀም ስርዓት እንዲተገብሩ እንዲሁም የልማት ወጪዎችን በራሳቸው ፋይናንስ እንዲሸፍኑ የሚያደርግ ነውም ተብሏል። ለከተሞች የሚሰጥ የበጀት ድጎማ ተገማች የከተሞችን ሚናና ነባራዊ ሁኔታ የለየና ፍትሐዊነትን የሚያረጋግጥ የህዝብ ቁጠባና ተሳትፎ በሚያጠናክር ቦንድ በማስፋት ከተሞች ለመበደር ብቁ እንዲሆኑ የሚያስችል የአሰራርና የብድር ስርዓት በመዘርጋት ለልማት ስራዎች መበደር የሚያስችል ምቹ ሁኔታ እንዲፈጥር ያስችላልም ተብሏል። በተጨማሪም ጥቃቅንና አነስተኛ ኢንተርፕራይዞችን ማስፋፋት፣ የከተማ መሬት አቅርቦትና አጠቃቀም በፕላን እንዲመራ ማድረግ፣ የቁጠባ ቤቶችን ማስፋትና ማዕከል ያደረገ የቤት ልማት ማፋጠንና ከባለሀብቶች ጋር በአጋርነት መስራት ህዝቡን በተደራጀ መንገድ በቀጣይነት ልማትና ተጠቃሚ እንዲሆን ማድረግ የሚያስችለውም ተብሏል። አስፈላጊ የህግ ማዕቀፍና የአሰራር ስርዓት በመዘርጋት የከተማ አስተዳደር አቅርቦትን በመንግስት በህዝብ ተሳትፎ እንዲሁም በመንግስትና በግል አጋርነት እንዲስፋፋና እንዲሟላ ዘመናዊ አሰራርን የሚከተል ፍትሐዊ ተጠቃሚነትን እርከን ያረጋገጠ እንደሚሆን በሰነዱ ላይ ተመላክቷል። ቁጠባን የሚያበረታታ ሀብት የሚሰበሰብና ለረጅም ጊዜ የሚቆይ ከመንግስትና ከግል ባንኮች በተጨማሪ አነስተኛ የፋይናንስ ተቋማት በቤት ልማት ፋይናንስ የሚሳተፍበት የቤት ልማት ፈንድ ስርዓት በማጠናከር እንዲሁም የሞርጌጅ ባንኪንግ አሰራር ስርዓትን በማበረታታትና ለዚህ የሚያስፈልጉ የህግ ማዕቀፎች እንዲሟሉ በማድረግ አማራጭና ተደራሽ የቤት ፋይናንስ ስርዓት እንዲመቻች በሰነዱ ላይ ተብራርቷል። ፖሊሲው ከጸደቀበት ሰኔ 19 ቀን 2018 ጀምሮ በስራ ላይ እንደሚውል ሪፖርተር አስነብቦናል። በሌላው መረጃችን ከመንግስት ሰራተኞች የደሞዝ ጭማሪ ጋር በተያያዘ አነጋጋሪ መረጃ ወጣ። በደቡብ ኢትዮጵያ ክልል የሚገኙ የመንግስት ሰራተኞች የሆኑ መምህራን በአዲሱ የደሞዝ ጭማሪ ክፍያ ባለመፈጸሙ በተለይ በኮሬ ዞን መምህራን የዓመቱን የማጠቃለያ ፈተና አንሰጥም ብለው ስራ ማቆማቸውን ለቲክፋ ኢትዮጵያ ገለጹ።
የክልሉ መምህራን ማህበር በአራት ዞን ከ11 ሺህ በላይ ለሚሆኑ መምህራን ክፍያው ሙሉ በሙሉ በከፊል አለመፈጸሙንም አሳውቋል። መምህራኑ ክፍያው እንዲፈጸምላቸው በመምህራቸውም ጭምር በተደጋጋሚ ጥያቄ በማቅረብ 10 ወራት ጠብቀው አለመከፈሉን ገልጸው ተማሪዎችን ፈተና አንፈትንም ብለው ካለፈ ሰኞ ጀምሮ ስራ ማቆማቸውን ለቲክቫህ ነግረዋል። ነዋሪዎቹም ልጆቻቸውን ለማጠቃለያ ፈተና አለመቀመጣቸውን ገልጸው ለመምህራኑ ቅሬታ ቲክቫህ ኢትዮጵያ ምላሽ የጠየቃቸው የኮሬ ዞን አስተዳደር አቶ ታረቀኝ በቀለ ቅሬታቸው እውነተኛ መሆኑን አምነው ባለፈው 50% ከፍለናል፣ ቀሪውን 50% ፈልገን በቀጣይ ልንከፍል ከውይይት ተቀምጠን ተስማምተናልም ብለዋል። የመምህራኑን ስራ ማቆም በተመለከተ ደግሞ ወደ ስራ እንዲመለሱ መግባባት ላይ ደርሰናል ሲሉም የገለጹ ሲሆን ሲጀመር ሙሉ ደሞዝ ለምን አልተከፈለም ሲል ቲክቫህም ጠይቋል። ከገቢ አሰባሰብ ጋር ተያይዞ ገንዘብ እንዳልተገኘ ገልጸው ያገኙትን 50% ከፍለናል፣ 50% ይቀረናል፣ ቀሪውን ስናገኝ እንከፍላለን ብለን ተስማምተናል የሚል ምላሽ ሰጥተዋል። ይሁን እንጂ አስተዳዳሪው ስምምነት ላይ ደርሰናል ማለታቸው መምህራኑ ውድቅ ያደረጉ ሲሆን ሰኔ 25 ቀን 2018 ከሰዓት መምህራን ስብሰባ ተጠርተው ብዙዎቹ አልገቡም። 1 እና 2 መምህራን ብቻ ከየትምህርት ቤቱ ተልኮ ተቀብለው በተገኙበት ሁሉም ተስማምተናል የሚል የተሳሳተ መረጃ ላይ ደርሰዋልም ተብሏል። መጀመሪያ በጥር ወር በሙያ ማህበራችን በኩል ጥያቄ ስናቀርብ ቆይተን በኋላ ዞኑ ያቀረበውን ጥያቄ ላለመቀበል አሻፈረኝ በማለቱ የአንደኛ ሴሚስተር ፎርጅድ ውጤት ሰርተው ወደ ክልል ትምህርት ቢሮ ስለላኩ አሁን ደግሞ ፈተናውን ሳንፈትን ከቀረን ህብረተሰቡም ግንዛቤ እንዲኖረው ፈልገን አልፈተንም ብለዋል። በተያያዘ የክልሉ መምህራን ማህበር ፕሬዝዳንት አቶ አማኑኤል በሰጡት ቃል በጌዲ ዞን 4228፣ አሪ ዞን 4434፣ ኮሬ ዞን 2007፣ በሆሪ ዞን 907 በድምሩ 11639 መምህራን ሙሉ በሙሉ በከፊል መንግስት በመስከረም ወር 2018 የፈቀደውን አዲሱን ጭማሪ እስከ ዛሬ አልተከፈለም ብለዋል። የኮሬና ሸሌ ዞን የሚያቀርቧቸው 50% ክፍያ ሲሆን በጌዲዮና አሪዞን የሚገኙ 8112 መምህራን ሙሉ ጭማሪ አልተከፈለምም ተብሏል። ከቀናት በፊት ተማሪዎች ድንጋይ ይዘው በአስተዳደሩ በመምህር ማህበሩ ሁከት ለመፍጠር ሞክረው በፖሊስ ነው የቆመው ያሉት ፕሬዝዳንቱ ውጥረቱ የተነሳው የክልሉ መምህራን ማህበር ጉዳዩን ቀድሞ ለሚመለከታቸው አካላት ቢያሳውቅ በወቅቱ መፍትሄ ሳይሰጥ በመቆየቱ ነው ሲሉም ተናግረዋል። አሁንም ክፍያው እንዲፈጸም አሳስበናል ያለን ቲክቫህ ምላሽ ለማግኘት ወደ ክልሉ ትምህርት ቢሮ ያደረገው ሙከራ እንዳልተሳካና በቀጣይም በተደጋጋሚ ጥረት አድርገን ምላሽ እንደምናሳውቅ ከቲክቫህ ኢትዮጵያ ያገኘነው መረጃ ያመለክታል። በሌላው መረጃችን ከሐምሌ 22 ቀን 2018 ጀምሮ በወረቀት የሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና በትግራይ ክልል ከሐምሌ 22 እስከ 24 ቀን 2018 በመቀሌና አክሱም ዩኒቨርሲቲዎች ውስጥ እንደሚሰጥ የትምህርት ምዘና ፈተና አገልግሎት አስታወቀ። አገልግሎቱ ስለ ዘንድሮው የ2018 ሀገር አቀፍ ፈተና አጭር ማብራሪያ ሰጠ ሲሆን የ2018 ትምህርት ዘመን 12ኛ ክፍል ሀገር አቀፍ ፈተና በአብዛኛው 6 ዙሮች በበይነ መረብ በተሳካ ሁኔታ በሰላም እየተሰጠ ይገኛል ያለ ሲሆን በተወሰኑ የመሰረተ ልማት ተደራሽና የኮምፒውተር እጥረት ባለባቸው አካባቢዎች በአራቱ ዙር በወረቀት ለመስጠት ዝግጅት ተደርጓልም ብለዋል። በትግራይ ብሔራዊ ክልላዊ መንግስት በበይነ መረብ ለመፈተን ለተመዘገቡ 14755 ተፈታኞች በ6 ዙር ከሰኔ 23 ቀን 2018 ጀምሮ እየተሰጠ መሆኑንም አመላክቷል። በክልሉ በወረቀት ለመፈተን ለተመዘገቡ 15325 ተፈታኞች ከሐምሌ 22 እስከ ሐምሌ 24 ቀን 2018 በመቀሌ በአክሱም ዩኒቨርሲቲ ውስጥ በወረቀት እንዲፈተኑ ዝግጅት ተደርጓል ማለቱን በዚህ ሰዓት የወጣው ሪፖርት አስነብቦናል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ